መጀመሪያው እኔ ሰዎች እንዲረዱ የምፈልገው ነገር በምድር ላይ ስንኖር ችግር አለ፣ ቻሌንጅ አለ፣ ተግዳሮት አለ። ይሄንን እንዳለ ማወቅ አለብን። በየትኛውም እድሜ የትኛውም ሀብት ደረጃ ላይ ሁኚ፣ የትኛውም ዝነኛ ሰው ሁኚ በህይወታችን ብቅ የሚሉ ችግሮች አሉ። አንዳንዱ የህይወታችን ሲዝን ላይ በጣም በብዛት የሚመጡ፣ አንዳንዴ ደግሞ እረፍት ውስጥ ከገባን በኋላ ግን ብቅ የሚሉ ችግሮች አሉ። ተግዳሮቶች እንዳሉ ማወቅ አለብን ብዬ አስባለሁ። ስለዚህ አንዱ ችግር እንዳለ ማወቅ፣ ችግርን መጎተትና ዝም ብሎ ኤክስፔክት ማድረግ ሳይሆን ግን ኖሌጁ አለ እንዲህ አይነት ችግሮች አሉ ብሎ ማወቅ እና ሲመጣ ማኔጅ ማድረግ ያስፈልጋል። ሁለተኛው ብናየው ደስ የሚል ነጥብ የዓለምን የምድር ኑሮን መልካሙን ሳይድ ማየት፣ the brighter side of life አለው። መልካም አለው፣ ሁሉ ጨለማ አይደለምና the brighter side ጨለማው ላይ ብቻ ፎከስ አለማድረግ፣ ግን የሚያምሩ ነገሮች አሉ፣ ደስ የሚሉ ነገሮች አሉ በዓለም ላይ እና ችግሮቹ እንዳለ ሆነው the brighter side ደግሞ የሚያምር ብርሃን ደግሞ አለ በዓለም ላይ። እያንዳንዱ በእኛም በኢትዮጵያም በዓለምም ዙሪያ ስቴጂ እንትኑ ላይ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ፣ ይሄ ችግር አለ ብለን እሱ ላይ ብቻ ካተኮርን ኑሯችን ያስጠላናል። ግን the brighter side ውበቱን ደግሞ ካየን፣ ድምቀቱን ደግሞ ካየን እሱ ደግሞ መጽናናትን ይሰጠናልና ሁል ጊዜ ጨለማው ላይ አለማተኮር በጣም ያስፈልጋል ማለት ነው። ሶስተኛው ህይወታችን የሚያቀልልን ጵኔል ማድረግ ያለብሽን አድርጊ። በቃ ማድረግ ያለብሽን ነገር አለ። አሁን እኔ መኪና እየነዳሁ እዚህ ጋር ከጎኔ 10 ብር አስቀምጫለሁ። ህፃን ልጅ የያዘች እናት አለች፣ ገንዘብ እየጠየቀችኝ ነው። 10 ብር ነው ያለኝ። ሁለት ነገር ማሰብ እችላለሁ። አንደኛው አሁን የ10 ብር ብሰጣት ምን ታደርግበታለች ልል እችላለሁ። ወይም አሁን ለልጇ ብስኩት ብትገዛበት በ10 ብሩ በኋላ እኮ ይርበዋል፣ ስለዚህ አሁን 10 ብር መስጠቴ ምንም ዋጋ የለውም ልል እችላለሁ። ግን መሆን ያለበት እንደዛ አይደለም። እኔ ማድረግ ያለብኝን ላድርግ፣ 10 ብሩ ልስጣት፣ ሌላው ደግሞ ሌላ ነገር ያድርግላት። ስለዚህ ማሰብ ያለብሽ ምንድነው? በምድር ላይ ስትኖሪ ልታረጊ የምትችይውን ነገር አድርጊ። በዛ ላይ ፎከስ ሆነሽ ለውጥ አያመጣም ምን ዋጋ አለው ማለት አትችይም። በቃ ለውጥ የሚያመጣውን ያንቺን ኮንትሪቢዩሽን መስጠት ነው ያለብሽ። ያንቺን ኮንትሪቢዩሽን ማድረግ ያለብሽን ማድረግ ነው ያለብሽ። ይሄኛው ሶስተኛው ነጥባችን ነው። አራተኛው ያቀላል ብዬ ስቃዩን ያቀላል ብዬ የማስበው ነገር በማያገባን ነገር ደግሞ አለመግባት ነው። የሚያገቡኝ ነገሮች አሉ፣ የማያገቡኝ ነገሮች አሉ። አንድ ጊዜ አንድ አጎቴን ጠየቅኩት። ሰው ትላልቅ ሰዎች ሳገኝ ህይወት ምን አስተማረች ማለት እወዳለሁ እና ጠየቅኩትና ህይወት ምን አስተማረች አልኩት። ህይወት አለኝ አንድ ነገር ንገረኝ አልኩት። ህይወት ሰላም እንዲሆን፣ ኑሮ ሰላም እንዲሆን አለኝ በህይወት ዘመንህ በማያገባህ ነገር አትግባልኝ። አንዳንድ ጊዜ በማያገባን ነገር ገብተን አስተያየት እንሰጣለን፣ የማያገባን ነገር እንናገራለን። የማያገባን ነገር ውስጥ ምን ይላል ሰሎሞን? ውሻና ነብርን በጭራው እንደመያዝ ነው ይላል። በሰው ጉዳይ መግባት፣ በማያገባን ነገር ውስጥ መግባት። ስለዚህ የሚያገባን ነገር ከማያገባን ነገር መለየትና መጠንቀቅ ያስፈልጋል ማለት ነው። ከዛ አሁን ምን አረገን? እዛ ጋር ማድረግ ያለብኝን አድርጌያለሁ፣ የማያገባኝ ውስጥ ደግሞ አልገባም ማለት ነው። አምስተኛው ብናደርግ ደስ የሚለኝ ለሰዎች ዋጋ መስጠት። አሁን እዚህ ውስጥ ያሉት ሰዎች ሰላም እያለች ፕሮዲውሰሯ፣ ካሜራ ማኖች አሉ እና ቫልዩ አድርጊያቸው። እነዚህ ሀብት ናቸው። እንደ ሀብት ማየት፣ በቤተሰብሽም በጓደኞች ዙሪያ ያሉ ሰዎችን እንደ ሀብት መቁጠር። ገንዘብ አይደለም ሀብት፣ የሰው ሀብት። ጓደኞችን ቫልዩ አድርጊያቸው። የሰፈር ሰዎችን ቫልዩ አድርጊያቸው። ሰዎችን ስታያቸው ውደጃቸው፣ አክብሪያቸው። አንዳንድ ጊዜ ችግር ሲገጥመን የሚመጡትን ሰዎች ስታይ ትደነቂያለሽ። አንቺ አሁን ገና ወጣት ነሽ፣ ብዙ አላየሽ ይሆናል። ግን ለምሳሌ
ቤተሰብ ውስጥ ሰው ሲሞት ነጠላ አዘቅዝቀው ጥቁር ልብስ ለብሰው የሚመጡት ሰላም ብለሻቸው መታወቂያቸው ጎረቤቶች ናቸው። ሰላም ብያቸው ማላውቃቸው እናቶች ነጠላ አዘቅዝቀው ጥቁር ለብሰው ምናምን መጥተው የሚቀመጡት እነሱ ናቸው። አያድርግብኝና ብታመም አሁን የምጠብቃቸው ሰዎች አሉ አይደል? ወዳጆቼ፣ ጓደኞቼ መጥተው የሚጠይቁኝ እማልገምታቸው ሰዎች ከሰፈር ውስጥ መጥተው ይጠይቁኛል። ብታሰር እማልጠብቃቸው ሰውዬ፣ በደንብ ሰላም ያላልኳቸው ሰውዬ እሳቸው ናቸው መጥተው የሚጠይቁኝ። ስለዚህ የዛ ጊዜ ከሚቆጨን ካሁኑ ቫልዩ ብናረጋቸው፣ ሰዎችን ቦታ ብንሰጣቸው፣ ክብር ብንሰጣቸው፣ እንደ ሀብት ብንቆጥራቸው ህይወታችንን ያቀልልናል። ምንም በቃ እዛ ሰፈር ውስጥ የተቀመጡ ምናምን የሚያስቸግሩ ይመስሉ ሰዎች አንድ ቀን ፕሮቴክት ያደርጉሻል፣ ያድኑሻል። ስለዚህ ለሰዎች ቦታ መስጠት፣ ሰዎችን አፕሪሺየት ማድረግ፣ ራስን ህዝብ አበሻ እኮ ኢትዮጵያዊ በስማ ምን አለ ማለት ለምን ህዝብ ድንቅ ህዝብ ነው፣ ግባና ብላ እኮ የሚል ህዝብ ነው፣ ካልበላህ እኮ ብሎ የሚከራከር ህዝብ ነው አይደል? ካልበላሽ የሚል ህዝብ ነው። እና የራሳችንን ህዝብ አፕሪሺየት ማድረግ እና ለሰዎች ቫልዩ መስጠት በጣም ጥሩ ነው። ስድስተኛው ህይወታችን የሚያቀልልን ስቃያችንን የሚቀንስልን ነገር ሰዎችን ለመጥቀም እንስራ። ሰዎች ለመጥቀም ጥሩ ለማድረግ እናስደንቃቸው። በአቅማችን መጠን ጥሩ ለሰዎች ጥሩ ለማድረግ እንሞክር። ምን ይባላል መሰለሽ? what you make happen for others will happen to you ይባላል። ሌሎች ሰዎች እንዲሆንላቸው የምታረገው ነገር ለአንተ ይሆንልሃል ይላል። ስለዚህ እድል እናመቻችላቸው፣ በር እንክፈትላቸው፣ ሪኮመንድ እናርጋቸው፣ እንዲሳካላቸው እናርጋቸው። ይህንን ስታረጊ ብንል ለአንቺ ነው የሚሆነው፣ ለእነሱም ይሆናል፣ ለአንቺም ደግሞ ይሆናል። እና በምስራቅ ሃይማኖት አሁንም ካርማ የሚባል ነገር አለ። ስለዚህ what goes around will come around ይባላል። what goes around will come around። የሚሄደው ተመልሶ ይመጣል። ደግነትን ሳረግ ተመልሶ ይመጣል። ክፉ ነገርም ካረኩኝ ደግሞ ተመልሶ ይመጣልና እሱን ማሰብ ያስፈልጋል። በሰዎች ላይ በፍጹም ክፉ ነገር አለማድረግ። ጉድጓድን የሚምስ ይወድቅበታል ይላል ሰለሞን። ጉድጓድን ለሌላ ሰው ከቆፈርኩ እኔ ነኝ የምወድቅበት። ክፉ ዘርን አለመዝራት። ሰባተኛው ነጥባችን አመስጋኞች መሆን ነው። በምድር ላይ ስቃዩን ቀነስ አድርጎ ለመኖር አመስጋኞች መሆን። እኔ ማታ መተኛት ስፈልግ እንቅልፍ በጣም ነው የሚወስደኝ። ቆንጆ እንቅልፍ ነው የምተኛው። ምግብ መብላት ስፈልግ በጣም ጥሩ አፒታይት ነው ያለኝ። መብላት የማልችለው ምግብ የለም እና ጥሩ አፒታይት አለኝ፣ ጥሩ እንቅልፍ ተኛለሁ። ግን አመሰግናለሁ ስለሱ። ግራቲቲዩድ የሚባለው ፈጣሪን ብቻ ማመስገን ሳይሆን አመስጋኝ የሆነ አቲቲዩድ እንዲኖርሽ ማድረግ ነው። አመስጋኝ የሆነ አቲቲዩድ። ይሄ አለኝ እኮ፣ እንቅልፍ አለኝ እኮ፣ መተኛት እችላለሁ እኮ፣ ጤነኛ ነኝ እኮ፣ ብድግ ብዬ መውጣት እችላለሁ። ይሄንን መብላት እኮ መቻሌ እኮ የሚያስገርም ነገር ነው። ምክንያቱም ማይተኙ ሰዎች አሉ። ምክንያቱም ቡፌ ተደርድሮ መብላት የማይችሉ ሰዎች አሉ። ስለዚህ ትናንሿን ነገር ግሬትፉል መሆን። ልጆቼን ሳይ አመሰግናለሁ፣ ህይወቴን ሳይ አመሰግናለሁ እና ኮምፕሌን አለማድረግ። ዝም ብሎ ማጉረምረም ኮምፕሌን ማድረግ ችግርን የሚጎትት ነገር ነው። ማጉረምረም ፈጣሪም አይወድም፣ ችግርንም ደግሞ ይጎትታል። ስለዚህ የምስጋና ሰው መኖር፣ የግራቲቲዩድ ሰው መሆን ያስፈልጋል። ህይወታችንን በምስጋና መሙላት ያስፈልጋል። እሱ ያቀልልሻል፣ የህይወትሽንም አመለካከት ያስተካክላል። ስምንተኛው ደስታን መፍጠር። ደስታ ዝም ብሎ ዳንቺ አይመጣም። አንዳንዴ አንቺ ልትፈጥሪው ይገባል ደስታ። ምክንያቱም በቀላሉ የምትፈጥሪው ደስታ አለ። ለዛውም ነገ ሃንጎቨር የሌለው ደስታ። አሁን በመጠጥ ሰዎች ሊደሰቱ ይሞክራሉ። በማግስቱ ግን ራስ ምታቱ ምኑ ሃንጎቨር አለው። ወይ በኃጢአት ውስጥ ገብተው አደልትሪ ዝሙት ውስጥ ገብተው ደስታን ለጥቂት ደቂቃ ሊፈልጉ ይችላሉ። እሱ ግን ችግር አለው። ግን ደስታን እንፍጠረው። እዚች እኮ ቤትሽ ውስጥ እኮ ቡና አፍልተሽ ከጓደኛሽ ጋር ስቀሽ ተጫውተሽ እንደዚህ ሽሮሽን በልተሽ ደስታን ክሬኤት ልታደርጊው ትችላለሽ። ከዛ ደስታን መፍጠር ደግሞ ካቃተሽ ቀና በይ ወደ ላይ ቀና ስትይ በሱ ደስ ይበላችሁ ስለተባልን በእግዚአብሔር ደስ ይበላችሁ ስለተባልን
ደስታን ታገኛለሽ። አላህ አንተ ትያለሽ፣ እሱ በመኖሩ ደስ ይልሻል፣ ከአንቺ ጋር በመሆኑ ደስ ይልሻልና ደስታን መፍጠር ያስፈልጋል። አንዳንዴ እኮ ማናያቸው ነገሮች እኮ አሉ። ለምሳሌ ስንት ሰው ነው ማታ ወጥቶ ከዋክብትን የሚያየው? ቲቪ ትቶ ለ10 ደቂቃ ወጣ ብሎ ወደ ሰማይ ተመልክቶ የሚገባው ማን ነው? ግን በጣም ደስታን ይሰጥሻል። ሳይንሱም አይናችን ውስጥ እነዚህ ሲሊየሪ ማስልስ የሚባሉ አሉና ቅርብ ስታይ ይጨነቃሉ፣ ሩቅ ስታይ ሪላክስ ያደርጋሉ። እና አንዳንዴ ወጣ ብሎ ተፈጥሮን ማድነቅ ያስፈልጋል ብዬ እላለሁ። ስለዚህ ደስታን ፈጣሪው ደስታን መፍጠር ያስፈልጋል። 9ኛው ዲሊጀንስ፣ አሁንም ህይወታችን የሚያውቅ ትጋት ያስፈልጋል። አሁን በቪዥዋላይዜሽን አምናለሁ። ለምሳሌ ግድግዳ ላይ ስዬ እንደዚህ አይነት መኪና ፈልጋለሁ፣ ድሪም ሃውሴ ይሄ ነው፣ ድሪም ኦፊሴ ይሄ ነው። በዛ ታምናለህ ዶክተር? ቪዥዋላይዝ በማድረግ አምናለሁ። ቆይ ልመጣልሽ ነው። ግን አምንና ቪዥዋላይዝ በማድረግ አምናለሁኝ። ግን ዝም ብዬ ግድግዳ ላይ ስየው ቤቱን፣ መኪናውን፣ ከዛ እንዲህ አይነት ፍቅረኛ ብትኖረኝ ብዬ ቤት ቁጭ ካልኩኝ it will never happen፣ መቼም አይሆን። ግን አንድ ሰው ቪዥዋላይዝ ያደርግና ይሄ ነው እንዲኖረኝ የምፈልገው ብሎ በጣም መስራት አለበት፣ መጸለይ አለበት፣ መትጋት አለበት፣ ፋይት ማድረግ አለበት ያንን ነገር ለማግኘት። አይሽ ኤክስትሪም፣ ሁለቱ ኤክስትሪሞች ናቸው። ቪዥዋላይዝ አድርጎ ቁጭ ማለት ብቻ ከሆነ ችግር ነው። ግን ቪዥዋላይዝ አድርገሽ ድሪም ማድረግ ጥሩ ነው፣ ማለም ጥሩ ነው። ህልም ሊኖርሽ ይገባል። ያለምሽው ህልም እንዲሳካ ግን በጣም ጠንካራ ሰራተኛ መሆን ያስፈልጋል።